ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በቆይታችን መረጃ እናቀብላችኋለን። የሙዚቃ ግብዣም ይኖረናል። ተከሳሽ በሌለበት የወንጀል ክስ የሚታይበት ስነ ስርዓት ምን እንደሚመስል በዋናነት የምንመለከተው ርዕሰ ጉዳያችን ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋበዝናችሁ። በተከታይነት ብሩክ ድንቁ መረጃ ያስደምጠናል። አብራችሁን ቆዩ። የምርጫ ቅስቀሳ ስርዓት በኢትዮጵያ የምርጫን ምንነት በተመለከተ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ 1133 ህዝባር 2011 አንቀጽ 2 ንዑስ አንቀጽ 4 እና የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 2 ንዑስ አንቀጽ 5 መሠረት ምርጫ ማለት በፌዴራልና በክልል ሕገ መንግሥታት እንዲሁም በሌሎች አግባብ ባላቸው ሕጎች መሠረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሚ ምርጫ ነው። ጠቅላላ ምርጫ ማለት ደግሞ አግባብ ባለው ሕግ መሠረት የሚካሄድ የሕዝብ ተወካዮችና የክልል ምክር ቤቶች አባላት ምርጫ ሲሆን የአካባቢ ምርጫ ማለት አግባብ ባለው ሕግ መሠረት የሚካሄድ የብሔረሰብ ዞን፣ የዞን፣ የወረዳ፣ የከተማ፣ የክፍለ ከተማ ወይም የቀበሌ ምክር ቤቶች አባላት ምርጫ እንደሆነ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 2 ንዑስ አንቀጽ 6 እና 7 ተመልክቷል። በተጨማሪም ማሟያ ምርጫ ማለት በመራጮች ውሳኔ ከምክር ቤት መነሳትን ጨምሮ በማንኛውም ምክንያት በየደረጃው የሚገኙ የተጓደሉ የምክር ቤት አባላት መቀመጫዎችን ለመሙላት የሚካሄድ ምርጫ ሲሆን ድጋሚ ምርጫ ማለት ደግሞ በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 7 ንዑስ አንቀጽ 16 መሠረት የምርጫ ቦርድ ውጤቱ እንዲሰረዝ ሲወስን፣ የፌዴራል ጠቅላይ ፍርድ ቤት ድጋሚ ምርጫ እንዲካሄድ ሲወስን ወይም እጩ ተወዳዳሪዎች እኩል ድምፅ በማግኘታቸው ምክንያት አሸናፊውን ለመለየት የሚካሄድ ምርጫ ስለመሆኑ በአዋጁ አንቀጽ 2 ንዑስ አንቀጽ 8 እና 9 ትርጓሜ ተሰጥቶታል። የምርጫ ቅስቀሳ ዘመቻ ጋር የተያያዙ መብቶች በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 43 ንዑስ አንቀጽ 1 መሠረት አንድ እጩ ተወዳዳሪ በእጩነት ተመዝግቦ የመታወቂያ ካርድ ካገኘበት ቀን አንስቶ ምርጫው 4 ቀን እስኪቀረው ድረስ ከአስተዳደሩም ሆነ ከማዘጋጃ ቤት ፈቃድ መጠየቅ ሳያስፈልገው በጽሑፍ በማሳወቅ ብቻ እንዲሁም ሕጋዊ ግዴታዎቹን በማክበር በራሱም ሆነ በደጋፊዎቹ አማካኝነት የድጋፍ ስብሰባዎችን የመጥራት ወይንም ሰላማዊ ሰልፍ የማድረግ መብት አለው። እንዲሁም ለምርጫ ውድድሩ ይጠቅሙኛል ያላቸውን መረጃዎች ከቦርዱ የማግኘት መብት ይኖረዋል። በዚሁ አዋጅ አንቀጽ 44 ንዑስ አንቀጽ 1 እና 2 መሠረት በመንግሥት ቁጥጥር ስር ያሉትን መገናኛ ብዙሃን ማለትም ራዲዮ፣ ቴሌቪዥንና ጋዜጦችን ተወዳዳሪ የፖለቲካ ፓርቲዎች ያለ አድሎና ነጻ የአየር ሰዓት አግኝተው የመጠቀም መብት ያላቸው ሲሆን እነዚሁኑ ተቋማት የሚያስተዳድሩ የመንግሥት ኃላፊዎች ደግሞ ሁኔታዎችን የማመቻቸት ግዴታ አለባቸው። በአጠቃላይ በምርጫ ዘመቻ ወቅት የፖለቲካ ፓርቲዎችና እጩዎች ጽሑፍን በማሰራጨት የተለያዩ የሚዲያ አማራጮችን በመጠቀም የራሳቸውን ዓላማ፣ መርሃ ግብር ወይም ፖሊሲና ማኒፌስቶ ለሕዝብ የማስተዋወቅ ሙሉ መብት አላቸው። እጩዎች ደጋፊዎቻቸውን ሰብስበው የምርጫ ቅስቀሳ ለማድረግ ቅድመ ሁኔታዎችን አሟልተው ለሚመለከተው አካል በማሳወቅ የሕዝብ ስብሰባዎችን መጥራት፣ የድጋፍ ሰልፎችን ማዘጋጀትና በየቀበሌው ወይንም በየአካባቢው የምርጫ ቅስቀሳ ቢሮዎችን በመክፈት የምርጫ ዘመቻ ማከናወን ይችላሉ። እጩዎችም ሆኑ የቅስቀሳ ቡድኖች ባሉበት የምርጫ ክልል ውስጥ ያለምንም ገደብ የመንቀሳቀስ ከሕዝብ ጋር የመገናኘትና የመወያየት መብት አላቸው። ማንኛውም እጩ ወይንም የፖለቲካ ፓርቲ አባል በቅስቀሳ ወቅት ከአካላዊ ጥቃት፣ ከሕገወጥ እስራት፣ ከማስፈራራት ወይንም ከማንገላታት የመጠበቅ መብት አለው። መንግሥት ለሁሉም ተወዳዳሪዎች እኩል የደህንነት ጥበቃ የማድረግ ግዴታ አለበት። ከምርጫ ቅስቀሳ ዘመቻ ጋር የተያያዙ ክልከላዎች
በአዋጅ ቁጥር 1162 ሕዝባር 2011 አንቀጽ 129 ስር የፖለቲካ ፓርቲዎች ወይም እጩዎች ከምርጫ ዘመቻ ጋር በተያያዘ ያሉባቸው ክልከላዎች ተዘርዝረዋል። የግል ወይንም የመንግሥት ጋዜጠኞች በሙያዊ ሥራቸው ላይ እንዳይሰማሩ ማዋከብ፣ እንቅፋት መፍጠር፣ በማንኛውም አይነት ድርጊት የሌሎች ፓርቲዎች የምርጫ ዘመቻ እንዲስተጓጎል፣ እንዲቋረጥ፣ እንዲበላሽ፣ እንዲዳከም ማድረግና መተባበር፣ የሌሎች የፖለቲካ ፓርቲዎች ወይም እጩዎች ተወዳዳሪዎች የምርጫ ማስታወቂያ፣ በራሪ ጽሑፍ ወይም ፖስተር እንዳይሰራጭ ማወክ፣ የሌሎች የፖለቲካ ፓርቲዎች ወይንም እጩ ተወዳዳሪዎች ፖስተሮችን ማበላሸት፣ ማጥፋት ወይንም በሌላ በማንኛውም መንገድ እንዳይታዩ ወይም እንዳይነበቡ ማድረግ፣ ሌላ የፖለቲካ ፓርቲ ሕዝባዊ ድጋፍ ሰልፍ፣ ስብሰባ፣ የእግር ጉዞ፣ ሰላማዊ ሰልፍ እንዳይደረግ በአመራሩ በአባላቱ ወይንም በደጋፊዎቹ አማካኝነት ማገድ፣ ማወክ፣ ቅስቀሳ ማድረግ ወይንም በሌላ በማንኛውም መንገድ ማደናቀፍ፣ ማንኛውም ሰው በሌሎች የፖለቲካ ፓርቲዎች የፖለቲካ ድጋፍ ሰልፍ እንዳይሳተፍ መከልከል፣ ደጋፊዎቹ ከፍ ሲል የተዘረዘሩትን ማናቸውንም ተግባራት እንዲፈጽሙ መቀስቀስና ማነሳሳት የለበትም። ከፍ ሲል የተጠቀሱት የምርጫ ዘመቻ ክልከላዎችን መተላለፍ በአዋጁ መሠረት በምርጫ ቦርድ ሊተላለፍ የሚችለው አስተዳደራዊ ቅጣት እንደተጠበቀ ሆኖ ማንኛውም ሰው ምርጫን ለማወክ ወይም እንዳይካሄድ ለማድረግ ወይም በምርጫው ሂደት ወይም ውጤት ላይ ጫና ለመፍጠር በማሰብ ጥላቻን ወይም ፍርሃትን የሚቀሰቅስ አሊያም በምርጫው ሂደት ወይም በምርጫው ውጤት ላይ ጫና የሚፈጥር የሐሰት መረጃ አሳትሞ ያሰራጨ ወይም ለማሰራጨት ሙከራ ካደረገ የፖለቲካ እንቅስቃሴዎች ወይም የመራጮች ወይም የፖለቲካ ፓርቲዎችን መብት አስመልክቶ የተጣሉ ክልከላዎችን ከጣሰ ከብር 30 ሺህ እስከ ብር 50 ሺህ የገንዘብ መቀጮ ወይም ከ6 ወር በማያንስና ከ1 ዓመት በማይበልጥ ቀላል እስራት ሊቀጣ እንደሚችል በአዋጁ አንቀጽ 157 ንዑስ አንቀጽ 3 ለና ረ ስር ተደንግጓል። በተያያዘም በአዋጁ አንቀጽ 158 መሠረት ማንኛውም ሰው ምርጫ ከተጀመረበት ቀን አንስቶ ውጤት እስከሚገለጽበት ቀን ድረስ የማንኛውንም እጩ ተወዳዳሪ ፖስተርን ሆነ የምርጫ ማስታወቂያን ያበላሸ፣ ያስወገደ ወይም የቀደደ እንደሆነ ከ1 ዓመት በማይበልጥ እስራት ወይም በመቀጮ ይቀጣል። ቀደም ሲል ከተጠቀሱት በአዋጁ ላይ ከተደነገጉት ቅጣቶች በተጨማሪ በወንጀል ሕጉ አንቀጽ 467 መሠረት ማንም ሰው በሕግ የተፈቀደ ከምርጫ ጋር የተገናኘ ሕዝባዊ ስብሰባን ወይም የምርጫን ሂደት አግባብ በሌለው በማናቸውም መንገድ ያወከ፣ የከለከለ፣ ያደናቀፈ ወይም እንዲቋረጥ ያደረገ እንደሆነ ከ1 ዓመት በማይበልጥ ቀላል እስራትና ከብር 1000 በማይበልጥ መቀጮ እንደሚቀጣ ይደነግጋል። በዚህም ሕገ ወጥ ሂደት በሰዎች ወይም በንብረት ላይ የኃይል ድርጊት ተፈጽሞ እንደሆነ ወይም አምባጓሮ ወይም የሁከት ጠባይ ያለው ረብሻ ተነስቶ እንደሆነ አግባብ ያላቸው ድንጋጌዎች በተደራቢነት ተፈጻሚ ይሆናሉ። ምርጫ የአንድን አገር ቀጣይ የፖለቲካ የኢኮኖሚና ማኅበራዊ ጉዳዮችን አቅጣጫ የሚወስንና የሚመራን መንግሥት ወደ ሥልጣን የማምጫ ሂደት በመሆኑ በምርጫው የሚወዳደሩም ሆነ በመራጭነት የሚሳተፉ ዜጎች በሂደቱ ውስጥ የሚኖራቸው ተሳትፎ ሕግና ሥርዓትን ያከበረ መሆን ይኖርበታል። ከፋና ሚዲያ ኮርፖሬሽን ንቃተ ሕግ ነው እየተደመጠ የሚገኘው። እያደመጣችሁን ስለሆነ እናመሰግናለን። አሁን ወደ ዋናው ጉዳያችን ተመልሰናል። የዛሬው ዋና ጉዳያችን ተከሳሽ በሌለበት የወንጀል ክስ የሚታይበት ስነ ስርዓት ምን እንደሆነ እንመለከታለን። በርዕሰ ጉዳያችን ዙሪያ ሰፋ ያለ ማብራሪያ የሚሰጡን የሕግ ባለሙያ ከፍትህ ሚኒስቴር ጋብዘናል። በድጋሚ ፕሮግራሙን እንድትከታተሉት እንጋብዛለን። አብራችሁን ቆዩ። በመርህ ደረጃ ክስ ተመስርቶ እስከ የቅጣት ውሳኔ ድረስ ያሉት ሂደቶች ተከሳሹ ባለበት መከናወን አለባቸው። ይህም በኢፌዴሪ ሕገ መንግስት ከተደነገገው የተከሰሱ ሰዎች መብት ጋር በቀጥታ ግንኙነት ያለው ሲሆን ተከሳሽ ችሎት በመገኘት የቀረበበትን ክስ የመረዳትና የመከላከል መብት ሕገ መንግስታዊ መሆኑን ያሳያል። በሕገ መንግስቱ አንቀጽ 20 ንዑስ አንቀጽ 1 ስር እንደተደነገገው የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለሕዝብ ግልጽ በሆነ ችሎት የመሰማት መብት አላቸው።
ተከሳሽ ችሎት መገኘቱ ክሱን በበቂ ሁኔታ ለመከላከል እጅግ በጣም አስፈላጊ ነው። ይሁንና በኢትዮጵያም ሆነ ሌሎች ሀገራት ተከሳሽ በሌለበት ጉዳይ የሚታይበትን ስርዓት በወንጀል ስነ ስርዓት ህጋቸው አካተው ይገኛሉ። በኢትዮጵያም ሆነ ሌሎች ሀገራት ተከሳሽ በሌለበት ጉዳዩ የሚታይበትን ስርዓት በወንጀል ስነ ስርዓት ህጋቸው አካተውት ይገኛሉ። ይህም የተከሳሽ በክርክር ሂደት በችሎት የመገኘት መርህ ልዩ ሁኔታ ነው። አበበ ጌታውን እባላለሁ። በፍትህ ሚኒስቴር ንቃተ ህግና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ ነኝ። ከ12 ዓመት በታች የሚያስቀጣ ወይም ደግሞ በማያንስ የሚያስቀጣ ጽኑ እስራት የሚያስቀጣ ወንጀል የፈጸመ ማንኛውም ሰው ተከሳሹ በሌለበት ክሱ ሊታይ የሚችል መሆኑን በአንቀጽ 61 ላይ በግልጽ ተቀምጧል ማለት ነው። በሁለተኛ ደረጃ ደግሞ በተለይ በቀድሞ የወንጀል ህግ አንቀጽ 354 እስከ 365 ሆነ በአዲሱ የወንጀል ህግ ደግሞ ከ343 እስከ 354 ድረስ ያሉ በተለይ ወንጀሎች ተፈጽሞ ሲገኙ እነዚህ የሀገር መክዳትና ምናምን የምንላቸው ከባባድ ወንጀሎች ቅጣታቸው አነስተኛ ሊሆን ይችላል። ዞሮ ዞሮ ግን በ1996 ዓ.ም በወጣው እስከ 354 ያሉ አንቀጾች ስር አንድ ሰው ወንጀለኛ ወይም ጥፋት አጥፍቶ ከሆነ ይህ ሊቀጣ እንደሚችል ከዚህም በተጨማሪም ደግሞ ከ500 ሺህ ብር በላይ ወይም ደግሞ ከ5000 ብር በላይ ቅጣት የሚጣልበት ወንጀል ከሆነም እንዲሁ ተከሳሹ በሌለበት ሊከሰስ እንደሚችል የወንጀል ህጉ ላይ ተቀምጧል ማለት ነው። በሶስተኛ ደረጃ የውጭ ሀገር ጥገኛ የሆኑ የተገኘ ወይም ደግሞ ጥገኝነቱን ውጭ ሀገር ላይ አድርጎ የተቀመጠ ከሆነ እንደዚሁ በተመሳሳይ ሁኔታ ጥገኝነት የጠየቀ ከሆነ አሳልፎ ያልሰጠው እንደሆነ ወይም ጥገኝነት ጠይቆ አሳልፎ ካልሰጠው በተመሳሳይ ወንጀሉ በሌለበት ሊታይ እንደሚችል የተቀመጠበት ሁኔታ አለ ማለት ነው። በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 161 ንዑስ አንቀጽ 2 ስር እንደተደነገገው በመንግስት የኢኮኖሚና የገንዘብ ጥቅሞች ላይ የሚፈጸሙ ወንጀሎች ማለትም በወርቅ በጥሬ ገንዘብና በውጭ ሀገር ገንዘብ በህገወጥ መንገድ መነገድ፣ በከበሩ ማዕድናት ህገወጥ በሆነ መንገድ መነገድ፣ በመንግስት ገንዘብ አስተማማኝነት ላይ የሚደረግ የተንኮል ድርጊት፣ ህገወጥ በሆነ መንገድ የመንግስትን ቀረጥ ወይም ግብር የመክፈል እምቢተኝነት፣ ግብር እንዳይከፈል ማነሳሳት፣ በመንግስት የገቢ ምንጮች ላይ ጉዳት ማድረስ፣ ኬላ መስበር ወይንም ኮንትሮባንድ፣ በአገር ኢኮኖሚና በመንግስት ሞኖፖል ላይ የሚፈጸሙ ወንጀሎች ተከሳሽ በሌለበት የሚታዩ የወንጀል ጉዳዮች ናቸው። የወንጀለኛ መቅጫ ስነ ስርዓት በተለይ በቁጥር 160ና ተከታዮቹን ድንጋጌዎች ስንመለከት ተከሳሽ በሌለበት ክሱ የሚታይበት ለከባድ ወንጀሎችና ሊጣልበት የሚችለው ከባድ ቅጣትን በመፍራት ወይም ደግሞ ከህግ ለመሸሽ የሚደብቁ ተጠርጣሪዎችን በክስ ሂደት ወይም ደግሞ ለማቋረጥ አሁን አንዳንዴ ተከሳሾች ምንድነው በጣም ከባድ ወንጀል እንትን ይሉና ይጠፋሉ ከሀገር ምናምን። ስለዚህ ይሄ ግን ምን ይሆናል እነሱዎች ይህን የፈጸሙትን ወንጀል ፈጽመው ላለመታሰር ወይም ደግሞ ወደ ሌላ ቦታ ኮብሉ ለመኖር አስበው ከሆነ ይሄ ወንጀል በተለይ 12 ዓመትና ከዛ በላይ የሚያስቀጣ ወንጀል ሆኖ አንዱ ዋና መሰረቱ 12 እና ከዛ በላይ የሚያስቀጣ ወንጀል ከሆነ በምንም አይነት መንገድ በሌለበት ነው ወንጀሉ የሚታየው። ከዛ ባለፈ ደግሞ እንደዚሁ በተለይ በወንጀል ህጋችን ከአንቀጽ 334 ወይም ደግሞ 347 እና እስከ 354 ድረስ ያሉትን ስንመለከት በሀገር ኢኮኖሚ ላይ በሀገር ጉዳት የሚያደርሱ የወንጀል አይነቶች ከተፈጸሙ በተመሳሳይ መንገድ በሌለበት እንደሚታይ በግልጽ ያስቀመጠበት አለ ማለት ነው። በተለይ በጣም የምናያቸው አሁን ከዚህ ከአስገድዶ መድፈር እንደዚህ ከባድ ሁኔታ ሰው መግደል እንደዚህ የመሳሰሉ ወንጀሎች በጣም ከባድ ስለሆኑ ከ12 ዓመት በላይ የሚያስቀጡ ስለሆነ በሌሉበት የሚታይበት ሁኔታዎች አሉ ማለት ነው። ተከሳሽ መጥሪያ ደርሶት በመጀመሪያው ቀጠሮ ፍርድ ቤት ከቀረበ በኋላ ቀጣይ ባሉ ቀጠሮች ሳይቀርብ ሲቀር ተግባራዊ የሚሆኑ ስርዓቶች አሉ። ተጠርጣሪ ክሱ በሚሰማበትና ተከሳሽ አቃቢ ህግ ምስክሮችን ወይም ደግሞ የከሳሽ አቃቢ ህግ ምስክሮች በሚሰማበት ጊዜ ችሎት ቀርቦ ተከራካሪ በመሆኑና በተከሰሰበት የህግ ድንጋጌ እንዲከላከል ብይን ተሰጥቶ አውቆ መከላከያ ማስረጃ ለማሰማት ፍርድ ቤቱ ቀጠሮ በያዘበት ቀን ሳይገኝ መቅረቱ ጉዳዩ በህገ መንግስቱ አንቀጽ 20 ንዑስ ቁጥር 4 በተለይ በወንጀል የተከሰሰ የአቃቢ ህግ ማስረጃ ሲሰማ በመገኘት የአቃቢ ህግን ምስክሮች የመጠየቅና የመመርመር መብቱን በራሱ ፍላጎት የመመርመር መብቱን በአግባቡ ከተጠቀመ ወይም ደግሞ በተለይ እንዳልኳችሁ በህገ መንግስቱ ላይ በአንቀጽ 20 ንዑስ ቁጥር 4 ላይ ምንድነው ተጠርጣሪው
በተከሰሰበት ወንጀል አቃቤ ሕግ የሚያቀርበውን ማስረጃዎች የመመዘን መብት አለው ብሎ አስቀምጧል። ማስረጃዎቹን ምን ያደርጋል? ይጠይቃል። ስለዚህ ይህንን መብቱን አንድ ተጠርጣሪ በወንጀል ተከሶ የአቃቤ ሕግን ምስክር በሚሰማበት ቀን በተለይ መስቀለኛ ጥያቄ በመጠየቅ ማስረጃዎችን ካረጋገጠና ከዛ በኋላ ፍርድ ቤቱ ጥፋተኛ ነህ መከላከያ አቅርብ ብሎ ብይን ከሰጠ በኋላ ይህ ሰው ካልቀረበ ምንድነው በተለይ ይሄ መብቱን በአግባቡ የመጠየቅና የመመርመር መብቱን በአግባቡ ከተጠቀመና የመከላከያ ምስክሮችና ማስረጃ እንዲያቀርብ የተሰጠውን መብት በራሱ ፍላጎት ካልተጠቀመና የመከላከል መብቱን ካልተጠቀመ ዳኞች የቀረበውን ክርክር ወይም ማስረጃ በመስማት ፍርድ ሊሰጡ እንደሚችሉ ያስቀመጠበት ወይም ደግሞ በሌለበት የሚታይበት ሁኔታ ማለት ነው። ተከሳሽ የአቃቤ ሕግ ምስክር ለመስማት በተቀጠረበት ቀን ወይንም የአቃቤ ሕግ ምስክር ተሰምቶ ለብይን በተቀጠረበት ቀን ወይንም ተከላከል ተብሎ በተቀጠረበት ቀን ባይቀርብ የፍትህ አካላት ሊከተሉት የሚችሉት ስነ ስርዓት ምን ሊሆን እንደሚችልም ነግረውናል። አንደኛ ከ12 ዓመት በላይ የሚያስቀጡ የወንጀል አይነቶች ብሎ መቀመጥ አለባቸው። እነዚህ ከሆኑ በምንም አይነት መንገድ ከመጀመሪያው ጀምሮ ክሱ ይቀጥላል። ወይም ደግሞ አቃቤ ክስ ከመሰረተ ተከሳሹ ኖረ አልኖረ የክሱ ወይም ደግሞ የችሎቱ ሂደት ይቀጥላል ማለት ነው በሌለበት። ይሄ ሲሆን ግን ምንድነው በመሰረታዊነት ዝም ብሎ ተከሳሹ የለም ብሎ ፍርድ ቤቱ በመጀመሪያ ቀነ ቀጠሮ ወይም ደግሞ ዝም ብሎ ክሱን ላይቀጥል ይችላል። አስቀድሞ ተጠርጣሪው ወይም ደግሞ ተከሳሹ ባስመዘገበው አድራሻ ተፈልጎ ወይ እንደዛን ሁሉ ተረጋግጦ መጥሪያ ሊደርሰው ወይም ደግሞ ያ መጥሪያ መላክ መቻል አለበት። ያንን መጥሪያ ወይም ደግሞ የተከሰሰበትን ጉዳይ ተከሳሹን ወይም ደግሞ ማቅረብ ያለበት አቃቢ ሕግ የሚሆን ፖሊስ ተጠርጣሪውን አለማግኘቱን ካረጋገጠ በኋላ ነው ይሄ ሂደት የሚቀጥለው ማለት ነው። በእርግጥ አንዳንድ ጊዜ ኢቭን ከምርመራ ጀምሮ እስከ ክስ ሂደት ድረስ ተጠርጣሪዎች ላይገኙ ይችላሉ፣ ሊጠፉ ይችላሉ። በተለይ እነዚህ ከባባድ ወንጀሎች የምንላቸው ከሙስና ጋር ከድንበር ተሻጋሪ ወንጀሎች ጋር በተገናኘ የሚፈጸሙ ወንጀሎች ይሄ ሰዎችን ለውጭ እንደዚህ መነገድ ምናምን የምንላቸው በጣም ከባባድ የወንጀል አይነቶች አሉ። በተለይ ከዚህ ከድንበር ማሻገር ወንጀል ጋር በተገናኘ በህገወጥ መንገድ ግል ወይ ሰዎችን የድንበር ማሻገር ወንጀሎች የሚፈጸሙ ሁኔታዎች አሉ። እነዚህ ከሙስና ጋር እነዚህ የመሳሰሉ ከባባድ ወንጀሎች የሀገር መክዳት፣ ሽብር ምናምን የምንላቸው አንዳንዴ ተጠርጣሪዎች ኢቭን ከምርመራ ጀምሮ ላይገኙ ይችላሉ። በባህሪያቸው እነዚህ ወንጀሎች ወንጀለኞቹ በድብቅ ወይ በስውር ሆነው ወንጀሉን ሊፈጽሙ ይችላሉ። ስለዚህ እነዚህ ሰዎች ወንጀል መፈጸማቸው በማስረጃ ከተረጋገጠ እነሱ በሌለበት ምርመራው ተደርጎ ክሱ የሚቀጥልበት ሁኔታ አለ። ግን በዚህ ሂደት ላይ ምንድነው ክስ በሚቀርብበት ሰዓት አንደኛ አቃቢ ሕግ እነዚህን አድራሻ የማያውቅና ያሉበትን ሁኔታ የት እንዳሉ የማይታወቅ ግን ወንጀሉን በትክክል እነሱ ለመፈጸማቸው ማስረጃ ካለው ይህንን ለፍርድ ቤቱ በመግለጽ ክሱ እንዲሰማለት ያደርጋል። ከዛ በኋላ ደግሞ መጥሪያ በተቻለ መጠን መጥሪያ እንዲደርሳቸው በአስፈላጊ በሆኑ መንገድ መጥሪያው እንዲደርስ የሚደረግበት ሁኔታ አለ። ይሄ ከተደረገ በኋላ ነው የወንጀል ሁኔታዎቹ ከ12 ዓመት በላይ የሚያስቀጡ ከሆነ ቀጥታ ፍርድ ቤቱ ወደ ክርክር ወይ ደግሞ ክሱን ወደ መስማት ይሄዳል ማለት ነው። ተከሳሽ በሌለበት የሚታዩ የወንጀል ጉዳዮች ያሉ ሲሆን ሁሉም ወንጀሎች ተከሳሽ በሌለበት ይታያሉ ማለት አይደለም። አንድን የወንጀል ክስ ተከሳሽ በሌለበት መስማትና መወሰን የሚቻለው በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 161 ንዑስ አንቀጽ 2 መሰረት በተዘረዘሩ ሁኔታዎች ነው። በተለይ በወንጀል ሕጋችን በአንቀጽ 334 እና እስከ 350 ድረስ ያሉ በዚህ በአገር ኢኮኖሚ ወንጀሎች ላይ በተገኙ የሚፈጸሙ የወንጀል አይነቶችም ከሆኑ እንደዚሁ ክሱ በሌለበት ሊሰማ እንደሚችል በተለይ አሳልፎ ካለመስጠት ጋር በተገናኘ ለምሳሌ አንድ ኢትዮጵያዊ ይሆንና እዚህ ኢትዮጵያ ውስጥ ወንጀል ይፈጽማል። ወንጀሉን ከፈጸመ በኋላ ወደ ሌላ ሀገር ይሸሽና እዛ ሌላ ሀገር ጥገኝነት ይጠይቃል። በዚህን ጊዜ ያ ጥገኝነት የጠየቀበት ሀገር ወይም ያ ሰው ይህን ሰው አሳልፌ አልሰጥም ካለ እንደዚሁ በተመሳሳይ መንገድ በሌለበት ወንጀሉ ሊሰማ እንደሚችል ስነስርዓት ሕጉ ያስቀመጠበት ሁኔታ አለ ማለት ነው። ከዛ በተረፈ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የሕግ ትርጉም ላይ በተለይ በመዝገብ ቁጥር በ127313 አስገዳጅ የሆነ ትርጉም ሲሰጥ ምንድነው ተጠርጣሪው ወይም ደግሞ ተከሳሽ የአቃቢ ሕግን ምስክር ከሰማ የሕገ መንግስቱ ላይ የተሰጠውን መብቱን በመጠቀም የአቃቢ ሕግን ምስክር ከሰማና ጥያቄዎችን አቅርቦ ፍርድ ቤቱ ጥፋተኛነት ተከላከል ብሎ ትእዛዝ ከሰጠ በኋላ መከላከያውን ሳያቀርብ በዛው የቀረ ከሆነ እንደዚሁ የክስ የመሰማት ሂደቱ ይቀጥላል ማለት ነው። ይሄ ምን ማለት ነው? ጥፋተኛ ነው፣ መከላከል አልቻለም። ከዛ በኋላ ምን ይሆናል? በዚህ ወንጀል ጥፋተኛ ነህ፣ ይህን ያህል ጊዜ ይህን ያህል ዓመት ትቀጣለህ ተብሎ
የሚሰጥበት ሁኔታ አለ ማለት ነው። ስለዚህ ይሄ ቅጣት ይሄ ውሳኔ በሌለበት በዚህ አግባብ ተከሳሽ የአቃቢ ሕግ ምስክር ሰምቶ ከጨረሰ በኋላ ካልቀረበ የመሰማት ሂደቱ እንደሚቀጥል በገለጽኩላችሁ የሰበር መዝገብ ቁጥር ውሳኔ ተሰጥቷል ማለት ነው። ስለዚህ ተጠርጣሪዎች እንግዲህ ይሄ በሌለበት ውሳኔ ተወስኖ መቀመጥ አይደለም ወይ ከተባለ ምናልባት አንዳንድ ሰዎች ምንድነው መዝገቡ ይቋረጥልኛል፣ መዝገቡ ይዘጋል ብሎ አስበው ሊሆን ይችላል። ይሄ በሌለበት ውሳኔ ከተወሰነ በኋላ ፖሊስ ባገኘው ሰዓት ተጠርጣሪውን ቀጥታ ይዞ ማረሚያ ማስገባት ይችላል። ምናልባት ከዚህ ጋር ተያይዞ ይርጋ የምናነሳ ይኖራል። የወንጀል ይርጋ አሉ የተቀመጡ። እነዚህ ይርጋዎች ለምሳሌ የእድሜ ልክ እስራት ከተፈረደበት አንድ ሰው ይርጋው በቂ የሚሆነው 25 ዓመት ነው። በጣም ከፍ ሲል ደግሞ 50 ዓመት ብሎ ያስቀመጠበት አለ። የዘር ማጥፋት የመሳሰሉ የወንጀል አይነቶች በይርጋ አይታገዱ። በእነዚህ ወንጀሎች አሁን የተጠረጠሩ ሰዎች በተለይ ከ12 ዓመት በላይ አሁን የተቀጣ ሰው ብዙ ጊዜ ይርጋው ምንድነው 20 ዓመትና ከዛ በላይ ማለት ነው። አንዳንድ የጥፍ ሲሆን ደግሞ እስከ 40 ዓመት ድረስ ይርጋ ላያግደው ይችላል። በዚህ ዓመት ውስጥ ክስ ሊመሰረትበት ይችላል ማለት ነው። ወይም ደግሞ በሌለበትም ውሳኔ ጥፋተኛ ተብሎ ይሄ ሰው ቅጣቱን ሳያገኝ ከቆየ ለምሳሌ በ19ኛው ውሳኔ ከተሰጠ በ19ኛው ዓመት ሰውየው ቢያዝ ምን ይሆናል? ኢሚዲየትሊ ቅጣቱ ተግባራዊ ነው የሚሆነው። ቅጣቱ ተግባራዊ ሲሆን ከተያዘበት ዕለት ጀምሮ ነው እንጂ ወደዛ ስለማይቆጥር አሁን በሌለውበት የተወሰነ ውሳኔ 3 ዓመት ወይም ደግሞ 4 ዓመት 5 ዓመት ቢወሰንብኝ ከ5 ዓመት በኋላ ብመጣ አልቀጣም ብሎ ማሰብ አይቻልም። ከዛ በኋላ ተይዞ ሊቀጣ ይችላል። ሲቀጣ ምንድነው የሚሆነው? ከዛ ችለት ጀምሮ ነው እንደገና እንደ አዲስ ቅጣቱ የሚጀምረው። ስለዚህ ይህንን አውቆ ማህበረሰቡ አንድ ሰው ወንጀል ላይ ተሳትፏል ከተባለ አንደኛ ቀርቦ በተገቢ ሁኔታ መከላከል ያስፈልጋል። ወንጀሉን ያልፈጸመ ሰው ካለ መከላከል፣ ፈጽሞ የተገኘም ሰው ደግሞ ከሆነ በትክክል በህግ አግባብ ቅጣቱን አግኝቶ መታረም መቻል ስላለበት በሌለውበት መዝገቡ አይታይም፣ አይወሰንም፣ ቢወሰንም አልያዝም ብሎ ማሰብ አያስፈልግም። በየትኛውም ሰዓት ፍርድ ቤቱ አንድ ውሳኔ በሌለበት ከተወሰነና ቅጣት ከተላለፈ በኋላ ትዕዛዝ የሚሰጥ ለፖሊስ ነው። ፖሊስ ይህን ተጠርጣሪ ወይም ተከሳሽ ጥፋተኛ ተብሎ ይህን ያህል ዓመት የተፈረደበት ስለሆነ በተገኘ ሰዓት ተይዞ እንዲታሰር ብሎ ትዕዛዝ ስለሚሰጥ ፖሊስ በየትኛውም ጊዜ ባገኘው ጊዜ አስሮ ወደ ማረሚያ ቤት ሊወስደው ስለሚችል ጥንቃቄ ማድረግ ያስፈልጋል። ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።